ተሳስተሻል። አብረውኝ ተኝተው እንኳን እኮ አይናፍቁኝም። እና ካልናፈቁ እንዴት ወደ ሰላም ተመልሰህ መጣ? ምን እያልሽ ነው? ተሳሳትኩ? ማን ነገረሽ? ማንስ ቢነግረኝ አንተ ምን አገባህ? አረ እንዲሁ ባለውለታዬን ማወቅ ስለፈለኩ ነው። ጭራሽ አንቺን ሊከላከሉ በሞከሩ ተናገርሻቸው? አሳፍራለሁ አይደል አባዬ? እኔ ይልክም አላደረሽ። እኔ እንጃ እህቶቼን ልፈልግ ብሎ ነው የወጣው። እህቶቼ? አዎ። እንዴ እና ሀና ቤት አላደሩ ማለት ነው? እትዬ ደግሞ እንደዛ ተናግሯቸው እንዴት ነው ተመልሰው ቤት የሚመጡት? የእርሶ ልጅ እኮ አፈላች። ምን አፈላች? ካፈላች ራሱ ቆየ። ምን አፍልታለች? አዎ እድሜ ልኳን ስበላ የነበረው ሽሮ ልቧ ላይ መንተክተክ ጀምሯል። ሰላምዬን ወደ ድሮ ፍቅራችን ካልተመለስን ጽንስ ማስወረድሽን ለእናትሽ እነግራታለሁ እያለ እያስፈራራት ነበር። ከዛ ምን እሷን ተዋት ብዬ ልለምነው ሲሄድ አንቺንም ሰላምዬንም አለቃችሁም፣ እንዲያውም ባለፈው አላገኘሁሽም ነበር በአሁኑ አለቅሽም ብሎ ቤተሰቤን እንደሚበጠብጠው ዛተብኝ። ምናሴ ስለ መድኃኒዓለም በቃ ስለ መብርሃን ብለህ ተወኝ። ቆይ ሰላምዬ ምን ሆነሻል? እኔ ለዚህ ቤተሰብ ማፈሪያ ነኝ። ማንም ሰው ሊኮራብኝ አይገባው። ወይዘሮ ሜላት ምን አስባ ነው? ናፈከኝ ገለበሌ ገለበሌ ገለበሌ። ወይዘሮ ሜላት ግን የሆነች ከባድ አይነት ሰው ነች። የምሬን ነው የምላቸው። እንዴ በቃ ቀጣይ ክፍል ላይ ልጁ ሽንቱን ነው የሚለቀው። እንዳልተወጣጠረ እጁን በኪሱ እንዳላደረገ። እኔና አንቺ እኮ ምንም የጀመርነው ነገር የለም። ድፍረት እንደው ልትጀምርም አስባል ከእሷ ጋር። ኧረ አንተነ ያንተስ ከፋ። መሞቻን አግኝተዋል። የምሬ ነው። መጥቢያ ነው ያገኘው። በቃ ይኸው ራሱ ነው። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው? የዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጨባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ላሾይና አይነት ክፍል ነበረ። ደስ የሚል አይነት ክፍል ነበረ። ሳቢም ነበረ። አሴር ብድሩን መልሷል። እንደው እንደዛ ባያረግ በጣም አዝንብ ነበረ። ባለፈው መመታት አልነበረበትም። ይምር በባለፈው መመታት አልነበረበትም። መመታት እንኳን ቢኖርበት እንኳን ሀና እረፍ እንዳትነካው ምናምን ስትል ዝም ሲል የዛኔ ይሄኛው ቢገባለት ገባችሁ አይደለ? የዛኔ ይሄኛው ቢመታው ጥሩ ነበረ። ወይም ደግሞ አንተን የዛኔ ቢያጠቃው ጥሩ ነበረ። ገና እንደሄደ መመታት አልነበረበትም። ገብቷችኋል አላችሁ? የፈለኩት ነገር አገኛችሁኝ አይደለ? እንደዛ ነበር መሆን የነበረበት። ብቻ ወንድ ልጅ ሆኖ ብድሩን የማይመልስ ብሎ በቃ ከእንትና ጋር ከተምቹ ጋር አድቀው አራተምታው ይጎዳባል። ጭራሽ ደግሞ ያዝናሉ። ወይኔ እነዚህማ ቀመስ አረጉት ነው እንጂ እኮ መሽ እንትን አሉትን መሽ ረገጡት። ቀመስ አረጉት፣ ጨረፍ አረጉት ነው የሚባሉ አይደለም። ለማንኛውም እሱም ጥሩ ነው። ያው እሱን አልደግፍም፣ ግን ጥሩ ነገር አይተናል እላችሁ ፈልጌ ነው እዛ ጋር። ከዛ በዘለለ በትናንትናው ክፍል ወይዘሮ ሜላት አበደች፣ በቃ ጨለለች፣ ጨርቋን ጣለች፣ ሴትዮዋ ነቀለች። በቃ ሀገር እያዝልኝ አለች። ሀና ላይ በሩን ዘግታ በርግዳ ወጣች። ይሄነች አንተን የማያልቅበት ሰው እጁን በኪሱ አለ። ወይዘሮ ሜላት ደህና ነሽ? ኬት ተገኝሽ? እባክሽ ናፍቀኝ ነዋ፣ ፈልጌ ናፍቀኝ ነዋ። አረ ወይዘሮ ሜላት አቶ መስፍኔ እንዳይሰማሽ። እንዴ አቆላመጥከው እያለች መስፍኔን እዚህ ታስጨንቃለች። እሷ እዚህ ጋር እሳት የላሰች እንትላለች። እንዴ ስታሰምጥ በቃ አንደኛ የእሷ አስከፋ፣ የሜኑ ከፋ። የምሬ ነው የምላችሁ። አሁን አስባችሁታል? በቃ ስምጥምጥ አድርጋ እኔና አንቺ እኮ ምንም ለዚህ የሚያደርስ ነገር አልጀመርንም ምናምን የሚጀምርም እኮ አስባችሁታል? ከዛ በኋላ ሰመጠ ምናምን ቀስ ብላ መጣችለት አንደኛዋ ልጅ፣ አሁን ደግሞ ሁለተኛው። ስለዚህ ያንተ መሞቻ ጉድጓድ ነው ብላ በልኩ ይምሪሉ። በቀጣይ ክፍል አደራችሁ ሽንቱ ሲሸና አሳዩ። በቃ ሱሪው ላይ ሽንቱ ሲሸና አሳዩ። የምሬ ነው። ይሄ በቃ መጨረሻቸው እኮ እንደዚህ ናቸው። የምሬ ነው ማለት መጨረሻው እንደዚህ ነው። በቃ ሴት ስር ምናምን የሆነ እንትን የሚሉ ሰዎች የሴቶችን ህይወት የሚያበላሹ ገብቷቸዋል ላቸው የፈለኩት ነገር ከዚህ ጋር ጀምራል ይተዋታል፣ ከዚህ ጋር ጀምራ ይተዋታል፣ ከዚህ ጋር ጀምራ ይተዋታል። ልክ እንደ ሰላምዬ ህይወታቸውን ያበላሻል፣ ግማሹ ያረግዛሉ ምናምን ብዙ እንደዚህ አይነት ነገር የሚፈጥሩ ወንዶች መጨረሻቸው በቃ በሰው ሁሉ ፊት መዋረድ ከባድ ነው። አትፈሪ ይባላል። አልፈርድ፣ ይቅር በሉኝ፣ እኔ አያገባኝም፣ አይመለከተኝም ስላችሁ ደግሞ የሴት ልጅ ምናምን ብላችሁ ሌላ ነገር ውስጥ እንዳትገቡ ነው። እሺ እኔ ያልኩት ስለ ፍርዱ ነው።
ፈራጅ ስላልሆንኩ እኔ ስለ ፍርዱ አይመለከተኝም። እኔ የድራማውን ያወራሁት ሌላ ነገር ውስጥ አታስገቡኝ። የእናንተ ነገር እኮ አያልቅም። እሺ በቀጣይ ክፍል ምን ሊፈጠር ይችላል? ምን ታስባላችሁ? እኔ ግን አንድ ነገር አስባለሁ። ምናሴ አንተንን ፍለጋ ሄዷል። ስለዚህ ሜላትም ሄዳለች። ሜላት ቀድማ አግኝቷለች። እዛ በግርግሩ መሃል ምን የሚሆን ይመስላችኋል? ልጇ ምን የሚሆን ይመስላችኋል? እስኪ እንዴት ታስባላችሁ? ምናሴ ላይ ምን ሊፈጠር ይችላል? ምን አይነት ነገር ታያላችሁ? እስኪ እሱን ሀሳባችሁን ኮሜንት ላይ ታስቀምጡልኝ ደስ ይለኛል። ሌላኛው አሴር በትናንትናው ክፍል ፍቅሩ ተመልሶበት ሲታክዝ ነበር። ሄደች ስል አልሄደችም ይላል። መጣው ስል አንተም ከሀና ጋር ተመሳሰልክብን፣ እኛም ግራ ገባን። በቃ እንደው በጥሩ ሁኔታ እየሄደ ያለው የድንብላልና የተምቹ ብቻ ነው። በቃ የሁለቱ ፍቅር አሽሩ ተዋዷል። ውጣለን ነው በቃ ከቤት እያስወጡ ምናምን ፈታ ይላሉ። ይመቻቸው ያራዳ ልጆች። በኋላ ሌላ ነገር እንዳታመጡ ጣጣ እንጂ ቀጥሉበት። በርቱ፣ ተመችቶናል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚያው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሎ ይሆንላችሁ እያልኩኝ እኔ ብዙ ተሰናብትኳችሁ። ፒስ። እውነት ለመናገር ሰላምዬ ለመጀመሪያ ጊዜ ኖላዊ ተከታታይ ድራማ ላይ አሳዘነች። የምሬን ነው የምላችሁ። በትናንትናው ክፍል ሰላምዬ በጣም ታሳዝን ነበረ። ሰሞኑ የነበረው ክፍልም እሷ ጋር የነበረው ነገር በጣም ጭንቀት የበዛበት ጭንቀት የተሞላበት አይነት ክፍል ነበረ። ግን በጣም ያሳዝን ነበረ። ሰላምዬ ከቤት ተባራለች። ወዴት ትሄድ ይሆን? ምንስ ታስብ ይሆን? ራሷን ለመጉዳት ታስብ ይሆን? ምን የምታደርግ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ሀረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሀረግ በትናንትናው ክፍል አሾይና ነበረ። ደስ የሚል አይነት ክፍል ነበረ። ሳቢ የሆነ ልብ አንጠልጣይ አይነት ክፍል ነበር አይደለ ጋይስ? እኔ ተመችቶ የነበረ ያየሁት በዚህም በዚህም በቃ የሆነ ስርስር ያለ አይነት ክፍል ነበረ። ጭንቀት የተሞላበት ክፍል ነበረ። ቤቲ ምን የምታደርግ ይመስላችኋል? በቀጣይ ክፍል ምን የሚፈጠር ይመስላችኋል? ለነ ወይዘሮ ሜላት እውነቱን ትነግራለች ወይስ ደግሞ እውነቱ እንደዚሁ ተደብቆ የሚቀር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን አሁን ተስፋ ቆርጣለች ብዬ አስባለሁ። ምክንያቱም በሼባው ተስፋ ስለቆረጠች በቀጣይ ክፍል ሁሉም ነገር ድብልቅ አድርጋ ሄዳ ለነ ወይዘሮ ሜላት ትናገራለች የሚል ሀሳብ ነው ያለኝ። እንደገና ደግሞ ሰላምዬ እውነቱን ስለተናገረች ጥሩ ይሆናል ብዬ አስባለሁ። ምክንያቱም ይህን ልጅ እንዲጠራጠሩትና ወይም አንተነህ እንዲጠራጠሩትና አንተነህ ዙሪያ እንዲሽከረከሩ ወይም አንተነህ ዙሪያ ሜላት እንድትሽከረከር ስለሚያደርግ አቶ በቃሉ ላይ በቀላሉ የሚደርሱበት መንገድ ይፈጠራል ማለት ነው። እና አሴር ጣፍተው ነበረ በትላንትናው ክፍል። አቶ ኖላዊም በጣም አዝኗል። ሀና ያደረገችው ነገር ትክክል እንዳልሆነ ሲያወራ ነበረ። እውነት ለመናገር ማንም እንደዚህ አያደርግም። ማንም አይከላከልላችሁም። በዚህን ታይም በተለይ ማንም አይከላከልላችሁም። አይደለም እንደዚህ አብሮ ለሚታይ ጓደኛ ይቅርና ቤተሰብ ለቤተሰብ እንኳን አይደጋገፍም። የምሬ ነው። ዝም ነው የሚለው፣ ባላየ ነው የሚያልፈው። የራሱ ጉዳይ ነው፣ እኔ ጣጣ ውስጥ ሊከተኝ ነው የሚለው እና እንደዚህ አይነት ነገር ማየት ትልቅ ነገር ነው። እውነት ለመናገር በአሁኑ ጥሩ አልሰራችም ሀና ሲጀመር ሁሌ ነው ጥሩ ማሰረው። ሁሌ ነው እነሱን የምታስቀይማቸውና ከዛ ታስቀይማቸውና መልሳ ደግሞ ጠፉብኝ ብላ መከራ ታሳየናለች። እኛ ምን አገባል? እንደኛ ለምን ስቃያችንን ታብይናለሽ? አንዴ ሰላም ትሆኛለሽ። ሲሄዱ ለምን ሄዳችሁ ነው? ሲመጡ ለምን መጣችሁ ነው? አንቺ እኮ ግራ አጋባሽ ነው እንዴ? እኛ እኮ ተጨነቀ፣ ነፍሳችን ተጨነቀች እንዴ? ኧረ ተይና እና እባክሽ። የብሬን እኮ ነው። ያንቺስ ከፋ። ጋሽዬ በትናንትናው ክፍል በጣም ተቆጥቶ ነበረ። ልጆቹን አታውቁም፣ እንዴት ነው ልጆቹን እንትን የምትሏቸው ምናምን እያለ ከልጆቹ ጋር ያለውን ነገር በሚገባ እንትን ሲል ነበረ እና የሆነ ነገር ፊል አድርጓል። በቃ ትክክል ያልሆነ ነገር እንዳለ ስላወቀ ነው የአቶ መስፍኔ ወንድም ይህንን ሁሉ ነገር ለሜሉም ለመስፍኔም ለራሱ ሲናገር የነበረው። እሱ ግን ሰውየውን ያወቀ ዕለት በቃ አለቀ፣ ነገር አለቀ፣ በቃ ከተመ። የምሬ ነው የምላችሁ። በዛ ወዱ ላይ ጠብሷል። በቃ አለቀ።
የምሬን እኮ ነው። ነገሩን በቀላሉ መፍታት ይቻላል፣ ግን ያው አይናገሩም። የሚናገር የለም። ሌላኛው በትናንትናው ክፍል በጣም ጎልቶ የታየው የአቶ ኖላዊ ስራ ነበረ። ሜሉ ጋም ሄዶ ቤተሰቡን ለማስታረቅ እያደረገ ያለው ነገር፣ አቶ መስፍኔ ጋም በቃ ቤተሰቡን ለማግባባት እየሄደበት ያለው መንገድ እኔ በጣም ተመችቶኛል። እሱን ነገር ወድጀዋለሁ። ምናሴም በትናንትናው ክፍል በቃ እኔ ወንድም ሆኜ እንዴት አልሰማሁም የሚል ነገር እንትን ብሎታል፣ በቃ ለይዞታል እና በጣም አሪፍ አይነት ክፍል ነበረ። ግን ቶሎ ቢያልቅ አትሉም ጋይስ? ኖላዊ ተከታታይ ድራማ ኧረ ፈጠን አድርጉት፣ አፍጥኑት። የሆነ ወደፊት ገፋ አድርጉና ጨርሱት እንዴ! ወይም ምዕራፍ 2 ብላችሁ እንደ ሐረግ ተከታታይ ድራማ ብትጀምሩት ይሻላል። የሆነ የቀይ ልታሰብሩ ነው። በቃ ምንም አልቻልኩም እንዴ! በዛ ያው የቢዝነሱ ሁኔታ ስለሆነ ነው። አዲስ ድራማ ቢጀመር ያው ብዙ እይታ ስለማይኖረው ይህንን ይዞ መቀጠል ይሻላል በሚለው እንለፈው እኛ ማለት እንደዛ ነው። እንግዲህ ነገሩ ምንም ማድረግ አይቻልም። ከዚህ የተለየ ነገር አለ ብዬ አላስብም። እናንተ የምትጨምሩልኝ ነገር ካለ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አንድ አሪፍ ነገር ሪከመንድ አድርጌያችኋለሁ። ያው እነ ወይዘሮ ሜላት ጋር ዱብና ዕዳ ሄዳ ሁሉ ነገር ትዘረግፋለች የሚል ነገር ተናግሬ ያለው። እንዲሁም ደግሞ አንድ ጥያቄ ጠይቄያችኋለሁ። ሰላምዬ ምን ታስብ ይሆን? ወዴት ስትሄድ ይሆን? በራሷ ላይ ምን አይነት ነገር ልታስብ ትችላለች የሚለው ነገር አውርቻችኋለሁ። እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ ጣል አድርጉበት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። ፒስ። አይ ጆሮ ብሎ ዝም ጆሮህን እኮ አለው። በቃ ወንድ ነው፣ የምሬ ነው። ይመቸው በቃ ይሄ በቃ ሴቶች ላይ ብቻ ሳይሆን እንትን ላይም ቡጢ ላይም ጥሩ ነው። አፋጃቸው ምናምን ማለት ትችላለህ። ስሙ እንደዛ ቢሆን ጥሩ ነው። ይሄ በቃ አሸብር እንደዛ አይነት ጥሩ ነው። ስም እንደዛ አይነት አሸብር የሚባል ሰው ታውቃላችሁ አይደል? እንደዛ አይነት ስም ቢሆን ጥሩ ነው። እንደ አንተ እኮ እንዴት በዚህ ልትመታ ትችላለህ? የምሬ ነው ብለህ እኔ እንደው ይመቱታል ብዬ አስቤ ነበረ፣ ግን ምንም እንደዛ አልሆነም። እኔ ደብሮኛል በእውነቱ ጆሮ ያደረገው ነገር እኔ በትናንትናው ክፍል ደብሮኛል። ሀና ደግሞ ያው የተለመደውን ምላሽ ነው የሰጠችው። ምን አገባችሁ እናንተ ማን ሆናችሁ? እናንተ ምንድናችሁ? ምን ናችሁ? ለእኔ ምንድናችሁ? ምናምን ብላ ቡልጭ አድርጋችኋለች። ያው የተለመደ ነው። እኛም አሁንም አለመድን፣ ዝም ማለት ጀመርን። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትላንትናው ክፍል ሰርግ የሌለው ህፃን ልጅ መጥቷል። በሰርግ ያልታጀበ ልጅ መጥቶላችኋል። እንግዲህ ምንም ማድረግ አይቻልም። አቶ ኖላዊ በቃ ድብልቅ አድርገው ይሆን ልጅ መጣ። ልጅ ካላገኘው እፋታለሁ ስትል የነበረችዋ ስንጣት ስትል የነበረችዋ ይኸው ልጅ መጣ ብያችሁ ነበር። ይህንን ነገር ከዚህ ቀደም ተናግሬ ነበር። አቶ ኖላዊ ይወልዳሉ ብያችሁ ተናግሬ ነበር። ምንም ብትሉ በቃ በዚህም በዛም ልጁ ይመጣል ብዬ አውርቼ ነበረ። ይኸው እንዳልኩት መጥቷል። ፍቅራቸው ደርቷል። ጨዋታው አምሯል። ይህንን ነገር ኖላዊ ሲሰማ ፈንጠዝያ ይወጣል ወይስ ደግሞ እንደ ጊደር ይቦርቃል ወይስ ደግሞ ይቆጣል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ያው ድራማ እስከሆነ ድረስ አቶ ኖላዊ ጠምዘዝ አድርጎ እኔ እኮ መውለድ አልችልም፣ ኬታ መጣሽው፣ አንቺ ከኔ ውጭ ሌላ ሰው ታውቂያለሽ ምናምን የሚባል አይነት ነገር ውስጥ ይገባሉ ብዬ አስባለሁ። ግን ያው ሰው ስትሆኑ እንደዚህ ስለምታስቡ ነው። ግን ነገሩ ቀላል ነው ስላችሁ አሁን ጊዜው ረቀቅ ያለ ስለሆነ ነው። በአንድ ምርመራ ያንተ ነው ያንተ አይደለም የሚለው ነገር ስለሚታወቅ ምንም ችግር የለውም። ልጅ ነው አለቀ። ሰላምዬ በትናንትናው ክፍል አስደለዘችው ብዬ ነበር። ወይኔ ሽመሉ አለቀበት ብዬ ነበር። አይ ምን ተሰኑት ምን ይሻላል? ግን እሱም አልተገኘም። እዛ ከአለቃ ጋር እየተለቃለቀ ነው። በቃ ወሬውን እያለቃለቀ ነው። አይ አልሆነም፣ ሰሞኑን ሰሞኑን አልተሳካልም። ግን ይሄ ሰውዬ የያዘለት አጎትየው የያዘለት አንተና ያርገኝ። እንደ ጆሮ ከስር ተኝቶ እንትን አይደለም። እሺ ያኛው ያጣፋል፣ በዚህም በዛም። ቤትን የመጣህበት ይጠፋል፣ ያለህበት ይጠፋል ምናምን። እኔ ስላየሁት ነው እንደዚህ በላቸው። ወይኔ በላቸው። ሌላኛው በትላንትናው ክፍል እዝራ ሲንበጫበጭ ነበረ። ያው አልፈርድበትም፣ ግን እውነቱ እንደዛ ነው። በቃ እንደማያገባ ነው የሚሰማኝ። ሽማግሌዎቹ ይላክ ተብሏል።
ይህ ሰውዬ ሽማግሌውን ቀጥታ ይልካል ወይስ ደግሞ ሽማግሌውን ከመላኩ በፊት ስለ ሀና አውቆ ይህንን ሰርግ ይከለክላል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ሽማግሌው ቢላክ በጣም ደስ ይለኛል። ቤት ውስጥ ያለውን ድባብ አይተን ከዛ በኋላ ሽማግሌዎቹ ከሄዱ በኋላ የማን ልጅ እንደሆነች ቢያውቁ ወይም ደግሞ ቢያውቅ አሪፍ ይሆናል ብዬ አስባለሁ። እነሱም እንደዛው ቤት ያሉትም ወይም ደግሞ ወይዘሮ ዝናሽና መስፍኔም የማን ልጅ እንደሆነ ቢያውቁ ከሽምግልና በኋላ ቢያውቁ በሽምግልናው ላይ ቢያውቁ ጥሩ ነው ብዬ አስባለሁ። ድራቦ ሳቢ ይሆናል ብዬ አስባለሁ። እንደዛ ነው የሚሰማኝ። የእናንተን ሀሳብ እስኪ ኮሜንት ላይ አስቀምጡልኝ። ከዚህ ውጭ በትናንትናው ክፍል የተለየ ነገር ነበር? እስኪ እንደው ከነበረ ኮሜንት ላይ አስቀምጡልኝ። እኔ ከዚህ ውጭ ሌላ ነገር አላየሁም፣ አልሰማሁም፣ አላየሁም። ከምሬ ነው የምላችሁ። የትናንትናው ክፍል ትንሽ ቅር የሚል አይነት ክፍል ነበረ። በተለይ ከመጀመሪያ ጀምሮ ቅድም መግቢያ ላይ ብያችኋለሁ፣ ጆሮ ያደረገው ነገር አልተመቸኝም። ወይ ጫር ቢያደርገው አሪፍ ነበረ፣ አለበለዚያ ደግሞ በቡጢ የሆነ ቃል አይደለ ቢያስከብር ኖሮ አሪፍ ነበረ። ያኛው ደግሞ አለ አይደለ ተምቺ የሆነ ቆሞ ያለ ድንጋይ ይዞ ልምታው ምናምን ኧረ ልምታው ድርግም ገና አንድ ቦክስ ሲመታው እኮ መምታት ነበረበት። እዛ ሲደበደብ እያየ ልምታው። ይሄ ከባድ ነው። ሜቢ እንኳን እየተገለባበጡ ቢሆን አንዱ ከላይ አንዱ ከታች ምናምን እንደዛ አይነት እየተፈራረቁ አይነት ቢሆን ለመወርወር ምናምን ትንሽ ይከብዳል አይደለም? ለመደረብም ትንሽ ሊከብድ ይችላል። ግን ከላይ ሆኖ እየመታው ነው። በቃ ሄዶ እኮ ከኋላ ይዞ ድም ማድረግ ሆነ። ምንም ከፊትም ድም ብታደረጉ ትችላለህ። ግን ከባድ ነው። ሀና ደግሞ ገና እንደዚህ ከሆነች ማለት ሄዶ ተደርቦላት ለዛውም ተመቶ እንደዚህ ከጮችበት ደግሞ ቢመታውና የሆነ ነገር ቢያደርገው ኑሮ በቃ ከባድ ነው የሚሆን። ስለዚህ እኔ በዚህ ጉዳይ አልገባም። እጄን አንስቻለሁ፣ እጅ ወደ ላይ ብያለሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ሁሉ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ ለጊዜ ተሰናበትኳችሁ። አይ የሀና ጦስ በቃ ጆሮን እንደዚህ እየተሽከረከረ እኔ እኮ ይሄ ልጅ ማለት ነው ደግነቱ ይሄ ቤተሰብ ስለሌለው ነው እንጂ እናት አባት ምናምን ወንድምት ስለሌለው ነው እንጂ የሱ ጦስ ማለት ነው ብዙዎችን ነገር ነበር የሚያናጋው። ከምሬ ነው የምላችሁ። እንዲህ የሆነ ነገር ይፈጠራል ሀና የሆነ ነገር ይሆናል ሀና ሁሉን ችግር የምትፈጥረው ሀና። ከዛ በኋላ ማን ነው ተጠቂው? ጆሮ። ከዚህ በፊትም እንደዚህ ይላችኋል። በሀና ምክንያት ብዙ ነገር ደርሶበታል። ኢቭን እስከ መጫር ድረስ ማለት ነው። ገብቷችኋል ላችሁ የፈለኩት ነገር። አሁንም በዚህኛው ክፍል አይታችኋል ምን ሊያደርግ እየሄደ እንደሆነ። እንደው እንግዲህ ተምቹ ከለቀቀው ሰውየውን ሞነጫጭሮ ሰሌዳ የትምህርት ሰሌዳ ደብተር ምናምን የሆነ ወይም ደግሞ የህፃናት የደብተር መለማመጃ ወረቀት ሲሰጧቸው እንዴ ነው ቡጭቅ አድርገው ጽፎ የማያውቁትን ሁሉ ብልሽት ሲት አይደለም የሚያደርጉት። እንደዛ አድርጎት ነው የሚለቀው። ነው የምሬ ነው። ከዛ ወደ ሸቤ ነው የሚገባው። እንዴ አረ የዚች ልጅ ጦስ መቼ ነው የሚፋታ? ኤላ እውነትን ነው። ኤላ አውቀህበታል። እኔ ከዚህ በኋላ ለሰው የምጨነቅበት ምንም ጊዜ የለኝም። እኔ ወደ ራሴና ወደ እናቴ ያለ በቃ ትክክለኛ ወጣ። እንዴ ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን እንጀባ እምላችሁ ይሆናል። አንተነህ በስተመጨረሻ ተመልሶ መጥቶ እያስደመመን ነው ከማለት ውጭ ምን ማለት እንችላለን? እያሰቃየን ነው አይደለም? ብቻ እያስደመመን ነው እንዴ። አረ ነገሮች ከበዱ ጋይስ፣ የምሬ ነው። ነገሮች እየከባበዱ መጥተዋል። አይ ከሁሉም ደግሞ የገረመኝ ሰላምዬ ደህና ፉንቃ ገባላት። በቃ ረሳችሁ ስንል ይኸው መጣ። ጭራሽ እልህ ደግሞ ስላለባት ነው መሰለኝ። በቃ ሰላምዬ የሆነ እምቢ ስትባሉ በቃ ችግር አለባችሁ። እምቢ ከተባላችሁ አትወዱ፣ እሺ ከተባላችሁ ንቃችሁ ትተዋላችሁ። አንፈልግም ትላላችሁ። ኧረ አልፈልግሽም በቃ ወንዶች ከዚህ በኋላ የሆነ ጊዜ አብራችሁ ነው ካሰለፈ ወደዛ አልፈልግሽም በሏት። የምሬድ ነው። ፍቅሯ ቀን በቀን ነው የሚጨምረው። እንደዚህ ብሎ መክሮኝ ነው ብላችሁ ደግሞ ይሄን እንዳትጣሉ ከጓደኛችሁ ወይ ከሚስታችሁ። እኔ አላልኩም። የአብዛኛው ሰው ባህሪ ነው ያልኩት እንጂ እንደዛ አድርጉ አላልኩም። እሺ እና ሰላምዬም ከነዛ ሰዎች መካከል አንዷ ነች። በቃ ለምን እምቢ ተባልኩ አይነት እንትን ነች። ገብቷችኋል አይደላችሁ የፈለኩት። ሰላምዬ ግን በአሁኑ አውቀዋለች ማለት
የሆነ ተንኮል እንዳሰበ ገብቷታል። ከሀና ጋር እንደሆነ ግን ያው አላወቀች፣ ማድረግ አይቻልም። አቶ አንተነህ እንግዲህ ሀናን በጉልበትም ለማድረግ አስቧል መሰለኝ። እንዴ እንቃርጎ ምናምን። አረ ከባድ ነው አንተነህ ተው። አንዳንድ ሰው ግን ጥማቱ እዚህ ድረስ ከሆነ ከባድ ነው። እኔ ከሁሉም የተመቸኝ የድንብላልና የተምቹ ፍቅር ነው። በቃ ከምላችሁ በላይ በጣም ተመችቶኛል። እንደው እዛች ቤት ውስጥ ቢገቡና አብረው ቢኖሩ ለመለወጥ ሲተጉ ብናይ ምናምን እንደው በቃ ይሄ ያነሳሳል ብዬ አስባለሁ። ማለት ብዙ ሰው ጓደኛ ሆነዋል፣ ጓደኛ ያለው ግን ኢኮኖሚ ወይም ደግሞ የገንዘብ ላይ ችግር ስላለ አንድ ላይ መኖር ፈርተው ብቻ ለብቻ የሚኖሩ ብዙ ሰዎች አሉና ለእንደዚህ አይነት ሰዎች መነቃቂያ ይሆናል ብዬ አስባለሁ። እኔ አንድ ነገር ልበላችሁ፣ ምንም ሳይኖረ የምትወድ ገብቷል። የታክሲ እየቸገረ ልትጋብዛት አስበህ ገንዘብ ሳታገኝ ቀርተ በቃ ገንዘብ አላገኘው ምንም ማድረግ አልችልም ብልሃት ወክ ሄዳችሁ ተመልሳችሁ ወደ ቤታችሁ ሄዳችሁ እንደነዚህ አይነት ላይፍ እያሳለፋችሁ ያላችሁ ሰዎች ይህ የእናንተ ትክክለኛ ፍቅር ነው ብዬ አስባለሁ። ለምን እንደሆነ ታውቃለህ? እሷም አንተም ብላን የመጣችሁ ገብቷል። ሌላ ነገር እንዳትል፣ ሌላ ነገር የለህም፣ ገንዘብ የለህም፣ መኪና የለህም፣ ቤት የለህም። ምንም ነገር አንተ ጋር አላየችም፣ አንተን ራስህን ነው ያየችው። ይሄ ትክክለኛ ፍቅር ነው ብዬ አስባለሁ። አንተም እሷ ጋር ምንም የተለየ ነገር የላትም ልጅቷ፣ እሷነቷን ያየው። እንደነዚህ አይነት ሰው አንድ ላይ ደግሞ መፍራት የለበትም ብዬ አስባለሁ። አንድ ላይ ስትሆኑ በደንብ ትተጋገዛላችሁ ብዬ አስባለሁ። ስራ ላይም ምንም ላይም አንድ ላይ ትተጋገዛላችሁ ብዬ አስባለሁ። ጀስት አንድ ጥንድ መሆኑ ትዳር ውስጥ መግባቱ አሪፍ ነው ብዬ አስባለሁ። ግን ያው ልጅ እንዳይመጣ የተወሰነ ጥንቃቄ ከማድረግ ውጭ ሌላ ነገር ላይ አሪፍ ነው ብዬ አስባለሁ። ምክንያቱም መለወጥ ስለምትችሉ ነው እንደዚ ያልኳችሁ እና በደንብ ተመካከራችሁ ከሰራችሁ ፈጣሪያችሁም ይረዳችኋል። ንጹህ ልብ ካላችሁ ምንም ጥርጥር የለውም እና እንደዛ ብታደርጉ መልካም ነው ብዬ እላለሁ። እና ተምቹ እሱን አሳየን። ከዛ በኋላ ከስንት ጊዜ በኋላ ቤታቸውንም አይተን እናቀም እስካሁን ድራማው ከተጀመረ ጀምሮ ብቻ እሱ ነገሩ በጣም ተመችቶኛል። የሜሉና የአቶ መስፍን ትዳርም አሻንጉሊት ሆኗል። ድብብቆሽ በርትቶ ቀጥሏል። የምናየው ይሆናል እንግዲህ በቀጣይ ክፍል መታ ቡድኑን ተዘረገፈዋለች አትዘረገፈውም የሚለውን ነገር ለማየት በጣም ጓጉቻለሁ። ግን እሷንም መልሶ አቶ ሼባው እንዳያግታት ምናምን ፍሩ፣ እሱም ፍሩ እንጂ ቀጥሏል። ቀውጢ ሆኖ ቀጥሏል ድራማው። እናንተስ እንዴት አያችሁት? የትናንትናውን ክፍል በምን መልኩ አያችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ዛሬ የነበረ ቆይታ ይህንን ይመስላል። በቀጣይ ክፍል አርብ ላይ እንገናኛለን። በቀጣዩ ሪቪው ቅዳሜ እኔን ታገኙኛላችሁ። እስከዛው ድረስ ቸር ቆዩልኝ። በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ። ክፉንካችሁ ክፉ ብዙ አልፏችሁ ሊሳካላችሁ ይመርባችሁ። ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔም ስናበትኳችሁ ፒስ። አንተነህ ስንቱ ሲረባረብበት አንተ በዚህ በኩል እንዲመታ ጠየቅ። ምን አትግባ ነበረ ቲክቶክ ላይ ሆነ እንትን አለ እንደዚህ አትግባ። ጠፍቶብኛል ጋይስ። ቲክቶክ ላይ ሆነ እንትን ነበረ፣ ትሬንድ ነበረ። በዚህ ጋር ሂድ በዚህ አትሂድ ምናምን አይነት ነገር ብቻ በሆነ አማርኛ ነበረ። አሁን አንተን ያደረገው ያንን ነው። አሲር በዚህ በኩል፣ እዝራ በዚህ በኩል፣ እንትና ደግሞ ኤላ በዚህ በኩል ሲፍጨረጨሩ ነበረ። አንተ በዚህ ጋር ዞሮ መጥቶ ነኝ በቃ ምንም እንዳያሳስብሽ፣ እኔ አንድ ቀን ካገኘው በቃ በቂ ነው። ከዛ በኋላ አላስቸግርሽም፣ ድራሽሽን አላቅሽም እስከነ መፈጠረሽ ብሏል። እናንተ ይህን ነገር ምን ትሉታላችሁ? ኧረ በህግ አምላክ አያስብልም ጋይዝ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል እንዲፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትናው ክፍል አሾይና ነበረ። በተለይ አንተነህ እንደው መጨረሻ ላይ አሳቀንም፣ አዝናናንም፣ አሳዘንንም ብቻ ልቅልቅ ያለ ስሜት ነበረው የትላንትናው ክፍል። ከዛ በዘለለ ግን እኔ የሀና ነገር አሁንም ግራ ግብት እያደረገችኝ ነው። በቃ ግራ ግብት ላጋ ሄዳ ላ ጨነቀኝ፣ ጠበበኝ፣ እንደዚህ ሆንኩልህ፣ እንደዚህ ሆንኩብህ። ምን የሚሉት ነው? ልጁን ለምን እንደምታሰቃየው ለምን ታሰቃየዋለሽ? አናተፋችሁ በመድኃኒዓለም እንዴ! የምሬን እኮ ነው። እሷ ጋር ምንም አይነት ስሜት የለም። ገብቷችኋል? ላችሁ የፈለኩት ነገር
እሱ ጋር ግን የፍቅር ስሜት አለ። በእሷ ምክንያት ብዙ ታሟል። ይህን ሰው ጋር ሄዳችሁ እንትን በላይ ምን ማለት ነው ጋይስ? ምን ማለት ነው? ደህና እያገገመ ያለ ልጅ ጋር ሄደሽ የምትቆሰቆስሽ ሰዓት ምንድን ነው? አንቺ ቆይ ምንድነሽ እንዴ? እንቆቅልሽ ሆንሽብን እኮ አንቺ ሴትዮ እንዴ! እንደው አንተን እንደው እዛ ወስዶ እንትን ቢያደርግሽ ጥሩ ነው። ከዛ በኋላ እኛም ተረጋግተን ቁጭ እንላለን። ይምሬ እኮ ነው ግራ ቢገባኝ ብር እኔ እንደዚህ ማወራ አይነት ልጅ አይደለም፣ ግን ግራ አጋባችን። በቃ እኔ እንዴ በቃ ሁሌ እኮ ነው የምናየው። አርፋ ቁጭ አለች ስንል አሁንም መታ እዛው አሴር ላይ ነበረ። አሁን አሴርን እንደው ዘለለችውና ወደ እዝራ ሲተዋት በቃ ይበስባታል። ሀና ካጠገቧ ራቅ ካላችሁ ይበስባታል። እኔ ከዚህ በፊትም ብያቸዋለሁ፣ ሀና የምታፈቅረውን አታቅም። እውነቴን ነው የምላችሁ፣ ማንን እንዳፈቀረች አታቅም። ሁሉንም ነው የምትወደው። ገና ነው እሷ ልቧ ምን እንደሚላት ልቧ ማንን እያለ እንደሆነ አላወቀችም፣ አልገባትም። ዝም ብላ ነው እያቦካች ያለችው። የፍቅር ልጅነት አለ ጋይስ። እንደዛ እየሆነብኝ ሆነ እንዲህ ኧረ አይባልም። ገዝሽ ምንሽ እኔ ግራ ብታጋባኝ ሆኖ ጋይስ። እናንተ እስቲ ቆይ እንዲህ ምን ትሉታላችሁ ይህንን ነገር? እስኪ እንደው በሞቴ እንደ ኮሜንት ላይ የሆነ ነገር በሉ። ከምሬን እኮ ነው። ወደ ፂ ሊሄድላችሁ ፂ በትላንትናው ክፍል ፈዘዘች እና መለጣት እንደው ታደርገዋለች የሚል ሀሳብ ነበረ ከዚህ በፊት። ምናልባት ይሳካላታል ወይስ አይሳካላትም ፂ የሚል ሪኮመንዴሽን አድርጊያችሁ ነበር። ጥያቄ ሪኮመንድ አላደረኳችሁም። አይ ቲንክ ይሳካላታል ብዬ አልተናገርኩም። እርግጠኛ ሆኜ የምነግራችሁ ግን ጥያቄ ጠይቂያችሁ ነበረ። ይሳካላታል ወይስ አሳካላትም? ከእዝራ ታረግዛለች ወይስ አታረግዝም የሚል ጥያቄ ጠይቄ ነበረ። እንግዲህ ምላሹን በትናንትናው ክፍል አይታችኋል። አምልጧል እዝራ። አባቷ እንግዲህ ያቅለበለበ ይዟት ሄዷል። ምን የሚያደርጋት ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን የሚነካት አይመስለኝም፣ ማለት ምንም የሚያደርጋት አይመስለኝም። ምክንያቱም እዝራ አሁን ትዳር ላይ ምናምን ላይ ነው ያለው፣ ሽማግሌ ሊልክ ነው ቅዱስ እንደተናገረው ማለት ነው። ሰው ይህንን ነገር ደፍሮ ያደርገዋል ብዬ አላስብም። ጀስት ሴቶች ስለሆኑ በቃ በማስፈራራት ብቻ ያልፋቸዋል ብዬ ነው ማስበው። ምክንያቱም ምንም አያመጡም ብሎም ስለሚያስብ እንደዚ አይነት ነገር እናያለን ብዬ አስባለሁ። ሜይ ቢ ዝም ብላ ቀባጥራ እህቷን እንዳታስበላት እንጂ ከዛ የዘለለ ነገር ይኖራል ብዬ አላስብም። በቃ ማስፈራራት ብቻ ነው የሚሆነው ብዬ ነው ማስበው። አንተነ ደግሞ በቃ በጣም አሽቃበጣሽ ላላ ረበስማ። ግን ይሄንን ግንኙነት እዝራ ቢያውቀው ማለት የሀናንና የአንተንን ግንኙነት መተዋወቅ እዝራ ቢያውቀው በጣም አሪፍ ነበር። ነገሩ ይቀል ነበር አይደለ? ይቀላል ወይስ ድፍርስርሱ ይወጣል የሚባለው ጋይስ? ብቻ ከባድ ክፍል ከፊት እንዳለ ይሰማኛል። እናንተ ምን አይነት ክፍል እንዳለ ነው የሚሰማችሁ በቀጣይ ክፍል? እስኪ ሀሳባችሁ ኮሜንት ላይ ዝም ብላችሁ ደቅ አድርጉልኝ። ምን የሚፈጠር ይመስላችኋል? ምን ምና ይመስላችኋል? ደግሞ ቤት እነ መስፍን መመለስ ነበረባቸው፣ አልተመለሱም። ሽምግልናው ቀረ። በቃ አረ ሽምግልናውን ላኩት እንዴ! ተው ሽማግሌዎች ይሄዱ፣ ከዛ ድብልቅልቁ ይውጣ። በቃ አይደል እንዴ ጋይስ? ምንድነው ዘገየ? በቃ ዘገየ እኮ። ኧረ ተው፣ ቀልጠፍ ሸብረቅ ደመቅ አድርጉት። የዛኔ ነው ሞቅ ስታደርጉት ሞቅ የሚለው አለ እንዴ? እንደዛ ነው ነገሩ። በቃ ኧረ ተው። ለማንኛውም ዛሬ ነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ኖላዊ ተከታታይ ድራማ ጭራሽ ወሰብሰብ ጥልቅ እያለ ቀጥሏል አይደለ ጋይስ? እንዴት ነው የሆነ ነገሮች እንትን እያሉ ይሄድ አይመስላችሁም? እጅ ለእጅ ተያይዞ እንደሚባለው የሆነ ስክትክት እያለ የሚሄድ አይነት ነገር አይመስላችሁ? ማለት በዚህ ጋም ሌላ አጀንዳ በዚህ ጋም ሌላ አጀንዳ እየተፈጠረ ነው። እዝራም በተዘዋዋሪ በዚህም ብሎ በዚህ እነ ሀናን ወይም ደግሞ የእነ ሀናን ቤተሰብ የሚጎዳ ነገር እያደረገ ነው። አባቱ ባይፈልግም ግን ስራው ላይ እየገባ ነው። ማለትም የእዝራ አባት ባይፈልግም በስተ ሴቶቹ በኩል ወይም ደግሞ አፍቃሪው በኩል ወደ ስራው እየተቀላቀለ። ይሄ ደግሞ የሚያሳያችሁ ምንድን ነው? ወደፊት ሀናና እዝራ እንደማይጋቡ ነው የሚያሳየኝ። እኔ እንደዛ ነው የተረዳሁት። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። ያው እንግዲህ እነ ሜሉ በድጋሜ ተለያይተዋል። አቶ ኖላዊ በዚህም በዛም ብሎ አስታርቋቸዋል። ምንም ማድረግ አይቻልም።
ኖላዊ አሽወይና የምር እንግዲህ ሽማግሌው እስኪላክ እኔ በጣም ጓጉቻለሁ። ሽማግሌው መጥቶም ሽማግሌው የሚሉትን ነገር ብናይ ጥሩ ይሆናል ብዬ አስባለሁ። አሴር የት ሄዶ ነው? ትላንትና አሴርን አላየሁትም። አሴር ቢኖር አሪፍ ነበረ። ከዛ ውጪ ያው የእዝራ አባት መውደቂያውም እየደረሰ ይመስለኛል። ምናልባት ላይወድቅ ይችላል በዚህ ጊዜ ውስጥ ወይም ደግሞ ላይጋለጥ ይችላል ግን